እንደዚህ ነው ሊሆናም ብሎ በምላሴ ተከበርኩ ማለት ነው። በስምን በባህሪ አይደለም የተከበርኩት፣ በባህሪ አይደለም ባረኩ ጥሩ ነገር ምናምን አይደለም የሚያከብር በምላስ ነው። እሱ መጥፎ ተናገረውን ልክ እኔም መጥፎ ስናገር ኦፍኮርስ ያከብረኝ፣ ይደነግጣል፣ ድንብርብሩ ነው የሚወጣው። ሰው ኢትዮጵያ ውስጥ ያለው በብዛት በማክበርና በመነጋገር በመረዳዳት ላይ ሳይሆን እሱ ሲያዋርድሽ አንቺም ስታዋርጂው ነው የሚያከብርሽ። እንደዛ ነው እና ምንም እጢያም ነው የተሰበሰበው። እጢውን ሲያራግፍ ነው የሚውለው። እኔ በደንብ አድርጌ ነው መንጋጨላውን ያውላለኩለት። ከዛ በኋላ እርቅ ይደረግ ተባለ። እርቅ ይደረግና በቃ አንተ አሪፍ ነህ እኮ አንተ ሰሜናዊ እያልክ ለማቀራረብ የምትሰራ ልጅ ነህ እና በአንተ እንትን አይደለም። በምንድን ነው ወደውኝ ነው አይደለም። ምላሴ ታስታይቶ ተገምቶ አሪፍ ነው በቃ ይሄ ውጤታማ ምላስ ነው። ስለዚህ በእሱ እንትን ከምንቀጠቀጥ በሽቁም ከቀጠለኝ ነው የምንጎዳው። ይብራብንና በቃ ወደ ሰላም እናምጣው ተብሎ ወደውኝ አይደለም አውቃለሁ። ኦኬ እኔም ፒሳል ችግር የለውም። ስለዚህ ሙስሊሙ ሲሰደብ ምን ሲል ጸጥ ስለሚል መልስ ስለማይመልስ ራሱ ተቋምም ስላልነበረው የሚመጡትም ሰዎች የሚሾሙትም ከመንግስት ጋር የተተነካካ ይኖራቸውና ይህን ነገር አሳካ፣ ይህን ነገር ማታሳካ ከሆነ መልስ እንዳትሰጥ እንደዚህ ምናምን ወደ ነገር ምናምን ይባሉ ይችሉ ይሆናል። አላውቅም። ፍርሃትም ነበረ በፊት እና ከዛ አንጻር ነው ወጣት ማሜ ጅርታ ጉርባ አካምሬ እዚህ በምላስ ነው የምትከበረው ኢትዮጵያ ውስጥ። ወይ ሰላም፣ እንዴት ናችሁ? ሰላም ናችሁ? አለው ዳባ ሰላም ብያለሁ ሁላችሁ። ማስቴር ኮፍሪ ፓለስታይን እና ሌሎቻችሁ እንዴት ናችሁ? ቀጥል አሪፍ እየሄድክበት ነው። ያ እና ለዛ ነው አስቴር እንጂ ለምሬ ነው የምነግርሽ። እንደ ሙስሊሙ የተበደለ ሰው የለም በኢትዮጵያ ውስጥ። በሚያሳዝን ህዝብ ነው። እኔ 2 ቤተሰቦች አሉኝ፣ ከኦርቶዶክስም ከሙስሊምም ማለት ነው። አውቀዋለሁ። እኔ ደግሞ በደንብ ነው ሙሉን የማውቀው፣ በደንብ ነው የማውቀው። እኔ ራሴ የሰንበት ትምህርት ቤት ተማሪ ነበርኩኝ እና አብዛኛዎቹ በቃ የሆነ እንትን ነው ታውቂያለሽ፣ የሆነ ምን ነው ሄለን ብርድ አለች ሄሚ፣ ምን ነው ስተት ነው ወይስ ድንብርብርሽ ወጥቷል? ምን ነው 10 አፍሽን እያስሽ ነው? እና አላውቅም ምን የተሳሳተ ነገር እንዳወራው እና ኤኒዌይ ኢትዮጵያ ውስጥ ያለው ነገር ዝም ብሎ ነው። አይዋደድም በታምር ከፍለሹ አይወድሽም። ክርስቲያኑ እኔ አሁን በጣም መጠላው ነገር ሙስሊሙና ክርስቲያኑ ተቻችሎ ያለበት ና የሚባለው ውሸት ነው። ማንም አልቻለም። አንዱ ታቦት ይዞ ሲሄድ ደግሞ ክርስቲያኖቹ ነው ታቦት ሲገባ ሙስሊሙ አብሮ ነው የሚያስገባው። ምን አገባው ነው የሚያስገባው? ኦልሬዲ አያምንበትም ማለት የማያምንበት ቦታ ላይ ምን ያስገባዋል? ክርስቲያኑ ሙስሊሙ ኢድ ሲያደርግ ምን ስለሆነ ነው መጥቶ የሚጠርገው ቦታውን? ምን አገባው? የማያምንበት ነው አረዳ። ከዛው ራስ 18 ዓመት ሞልቷል። ራስን ቻል፣ ሰውን ተከባበር እንጂ እንዲህ መተህ እንደ ከካማያ መታከቅ ምናምን አይጠበቅብህም። መከባበር ብቻ ነው የሚያስፈልገው። ይሄ ምንድነው? ጆካ ሙስሊሙ ለማስተኛት ቀና እንዳይል ጥያቄዎችን ሊጠይቅ ሲል በአንድነት ስም በመቻቻል ስም የሆኛ እኮ እንደዚህ እያደረግን ነው በሚል ማጀዋከሚያ እንደሆነ እኔ አውቀዋለሁ። አውቀው ጆካ እንደሚጫወቱበት ፖለቲካ እንደሆነ አውቃለሁ። በር መቀበተሽ ማስተኛት ማለት ነው ሙስሊሙ እንዳይነቃ እና አይመለከተውም። የክርስቲያኑ የፈለገውን ያደርግ መብቱ ነው። ግን ሙስሊሙ ሄዶ ማስቋበጥ አይጠበቅበት ነው። ኦልሬዲ
ክርስቲያኑ ከኔ እምነት ውጭ ያለው ሌላው ገሃነም ነው የሚያስገባው ብሎ ነው የሚያምኑ። ሙስሊሙም ከእስልምና ውጭ ያለው ትክክል አይደለም ብሎ ነው የሚያስበው። ገባሻ? ያ ከሆነ ማንም ጋር መምጣት የለበትም። ሊያደርግ ይመጣል እንደ ከካማ መሀል እንከባበር እንጂ ታሪ ውስጥ ሃይማኖት መግባት የለበትም። ለዚህ ነው ቅድም ምን ያልኩት መሰለኝ 5 ኪሎ ጋር 5 ኪሎ የሸሪያ ፍርድ ቤት አለ። እዛ ውስጥ ክርስቲያኖች ናቸው የሚያስተናግዱ። የሸሪያ ፍርድ ቤት አይመለከታቸው፣ ምንም አይገባቸው። ሸሪያ ፍርድ ቤት የሙስሊም ሊቃውንት ምናምን የሚደረግበት እና እንደዚህ ነበር ያውም የሚቀርባቸው የክርስቲያን ማህበረሰብ ተረብሻል መስቀሉ አለ ያንን አረግጠውት ነበር በሲስተም ማለት ነው። ገባሽ? አሁን እኛ አንቺ ሰዎች ነው እንደዚህ የምናወራሽ። እያንዳንዱ ደግሞ ብትጠይቂው ደግሞ ሚሊዮን ነገሮች ይነግሩሻል። ያው ምን ትንሽ ደፈር ያልኩ ሰው ስለሆንኩ ችግር የለብኝም። ሀሳቤን ጥዬ ነው የማወራው። የምሬን ነው የምነግርሽ። በጣም ብዙዎቹ በቃ በዚህ የተነሳ ድብርት ውስጥ ነው ያሉት። ለዚህ ነው የሚታገሉት። ለዚህ ነው ለነፃነታቸው የሚታገሉት። ገብቶሻል? ትርክቱ ራሱ አንተ መጤ ነው የሚባለው። መጤ ታውቂያለሽ? አክሱም ላይ መስጊድ እንደማይሰራ ታውቂያለሽ? የት ነው? ላሊበላ ነው። ላሊበላ ላይ መስጊድ እንደማይሰራ ታውቂያለሽ? አማራ ክልል ላሊበላ ላይ እንደማይሰራ አማራዎቹ ሊያፍሩ ነው የሚገባው። ተጋሮቹም ሊያፍሩ ነው የሚገባቸው። ሁለቱም ደግሞ በጣም ጨቋኞች ናቸው። ሙስሊሙ ላይ ህዝቡ አይደለም። ህዝቡ ፒስ ነው። ባለፈው የተሻለ አለ ለመብት ሲወጣ እንዴት አብሯቸው ወጥቶ ሲታገልላቸው እንደነበረ የተሻለ ግን ስርዓቱ የተሻለ ሆነ። በህግ በፍርድ ቤት የተፈረደላቸውን ሂጃባቸውን አድርጎ እንኳን ሊግቡ ያለውን ሸምጥጦ ነው አይቻልም ብሎ ያው ወደ ነበረው ሙድ ተመለሰ። ሙስሊሙን በቃ እንደዚህ ነው የሚጫወቱበት። ያውም ያ ዋጋ የከፈለ በጣም በሚያሳዝን ሁኔታ ያውም ጆኖሳይድ ተፈጽሞበት ዋጋ የከፈለን ማህበረሰብ አንተ ሂጃብ አድርገህ ትገባለህ አትገባም ምናምን ሼም እኮ ነው ለሚያዳምጠው ሰው ራሱ በጣም ነው እኮ የሚያሳፍረው። እንደው ያ ነገር እንኳን በፊት እንኳን ከነበረ በዚህ ሰዓት ላይ ዋጋ እኩል ዋጋ ለከፈለ ማህበረሰብ ልትነግረው እንደዚህ ያልክ ምናምን ልትለው አይገባም። ገባሻ? ሀሳቡ ራሱ መምጣትም የለበትም። ለምን አብሮ ነው ታግሎ አገሩን ማህበረሰቡን ከበዳዮች እጅ ነፃ ያወጣው። ገባሻ? ግን ያ ልክ ቀና ሊል ሲል አናት አናቱን ማለት የለመደ እጥያም ፖለቲከኛ ክርስቲያኑ እሱ የሆነ ገና ቀና ሊል ሲል መጥቶ አናት አናቱን እያለ በቃ እንዳይንቀሳቀስ ያደርገዋል። ገባሻ? ፌርነት ስለሌለ ነው፣ ፍትሐዊነት ስለሌለ ነው። ፍትሐዊነት ቢኖር ገባሻ? መሬቱ ምን ይበቃናል? ምን ሰዎች አይደለም እንዴት እንሄዳለን? አንተ እዛ ጋር የፈለግከውን አድርግ፣ ምን አገባኝ? እንኳን አይደለም ጌታዬ ብሎ የሚል ሰው ቀርቶ ፈጣሪ የለም ብሎ እያመን ያለ እንደ ማን የሚከለክለው አለ? ማን ይከለክለው? መብቱ ነው። እና እሱ ያው ዝም ብለን በስሱ ገረብ እናድርገው ብለን የሚያራዳች ያ ሰምተሽ ታውቂያለሽ? የክርስቲያን አሸ እኔ ደግሞ ለአንተ ጥያቄ ልጠይቅህ። እናንተ ለአንተ ብቻ ሳይሆን ለተጋሩ አይ ቆይ ችግር የለውም። ቆይ ይለፍ ችግር የለውም። ፖለቲካ ምናምን አለ ነው እኮ እንትና ሃይማኖት አይደለም። ጥያቄ ለምንድን ነው ወሎንም አደግፉት ከፋን ነው ይልቅ
ክልል እንሆን እያልን እኮ ነው እያልላቸው ነው። ለምንድን ነው ክልል ልንሆን የምንለውን? ወሎን የማደግፉን ከፋን ነው ይልቅ እያልኳቸው ነው። እኛን የማደግፉት ለምንድን ነው? እናንተ ክልል ትሆኑ ነው? የእውነት አለ ባህር ዳር ባለፈ ሄደው ጥያቄ ምናምን እንትን እያሉ ነው። ለምንድን ነው እኛን የማደግፉን? ቆይ ንቄት ነው? ንቃቸውን ነው? እኛ ጥያቄያቸው ማለት ነው አማርኛ የምንናገረው ልክ ኤርትራና ትግራዋይ ትግራኛ ይነጋገራሉ በቋንቋ ግን በእንትን የተለያያቸው ናቸው። እና እኛም እንደዛ ነን ከጎጃም እና ከጎንደር ጋር ሪሊ ግን ወሎ እንደዛ ነው። በሃይማኖት ስብጥርም በባህልም በብሔርም እንደዛው ብዙ ወሎ ውስጥ ብዙ ብሔረሰብ ነው እና ያለው እኛ እንደዛ ነው መኖር የምንፈልገው። የጎጃምና የጎንደር አማራ እኔ ቅድሚያ መስጠት የምፈልገው ለአገው ክልልነት፣ ከዛ በኋላ ቢሮ የመጠሻ አነጋገር እንጂ ደግሞ ክልልነት ጥያቄ በጣም ነው የሚያስቀኝ። ለምን ተቀላ? እኔ ባይዘው ይሱ ምን ያለውን ህዝብ መብት ይከበር ላለውኝ እንጂ ክልል ስህተት ሆናል። በመጀመሪያ ደረጃ ክልል የሆኑ ህዝቦች እኮ ሰላም አልኖርም ሀገሪቷ ላይ አይደለም። ምንድን ነው ክልል ስለተሰጠ ስላተሰጠ አይደለም። ኦሮሚያ ክልል ነው ግን ሰላም ያለ ህዝብ አለ። ወለጋ ላይ የታጨደ ነው። ትግራይ ክልል ነው አይደለም። ትግራይ ክልል ላይ ተሰቃይቶ የሚኖር ማህበረሰብ ነው ያለው። ክልል ስለሆንክ ምናምን አይደለም። በነገራችን ላይ ግን የህዝቦች መብት ይከበር ነው እኔ ማለት ያለብን እንጂ 30 ጊዜ ክልል ብትሆን ባትሆን ምንም ትርጉም የለውም። ከምን አንጻር እንደሆነ ልንገር ሁላችንም ይሻለናል። ምንድን ነው ይኸው ትግራይ እኮ ክልል እኮ ናት። ቦምቢ አሁን ከክልል ማለፈን አውራጃ ምናምን መሄድ አለበት። አዞ ዞን እኛ ጥያቄ ያለብን ግን ህዝቦች ግን መብታቸው ተከብሮ የህዝቦች ህልውና ይከበራል። ክልሉ ችግሩ እኮ አማራ ስትባየ ወሎ ላይ አማራ ብቻ አይደለንም እኛ ስብጥራችን። ስለዚህ እኛ አማራን ወይ ክልሉ መፍረስ አለበት ወይ ክልል የምንሆነው በሙሉ ክልል መሆን አለብን። ምንድን ነው ሄደች ማለት ምን አይነት ክልል ነው መሆን? ወለየ ነው መሆን? ወለየ ወሎ ሆነ? አዎ እኔ ወሎዬ ነኝ። የእውነትም ወሎ እኔ ብሄር አማራ ብዬ አላውቅም። ምክንያቱም ሪል ነው የምነግራቸው። እዚህ ወሎ ላይ የሚኖር ሰው ጎንደር ጎጃ የሚኖር ሰው ያውቃል። እስላምና አማራ ነው እኛ የምንባባል። ተስፎ የምትባል ጎረቤት አለች እና ተስፎ አማራዋ ነው የምንላት። ወሎዬ ናት። ያው እንደዛ ነው የምትባባየው። እኛ ጋር ወሎና አማራ ወይም እስላምና አማራ ነው። ወሎና አማራ ነው አንድ ክልል ውስጥ ቁጥላች ወሎና አማራ ባባላላቸው። አሁን ወሎ ሙስሊም ስለሆነ ወሎዬ ነው። ከዛ ልክ ያ ወሎዬው ማህበረሰብ ወሎዬ ሆኖ ክርስቲያኑን ምን ይላል? አማራ። እኔ እንግዲህ ብዙ ወሎዬዎች አውቃለሁ እንደዛ ሲባል ሰምቼ አውቃለሁ። ኧረ ብዙ ትሰሚያለሽ። እኛ ጋር እስላምና አማራ ነው። በቃ እስላምና አማራ ነው የምትባባዩ። ወሎ ላይ ሁለቱም ወሎዬ ነው እኮ ሙስሊሙም ክርስቲያኑም ወሎዬ ነው። ግን አይዋ እስላምና አማራ ነው የምንባባለው። ለምንድን ነው? እስላሙ ክርስቲያን ነው ብሎ ስለሚታሰብ ማለት ነው። ክርስቲያን አማራ ነው ማለት ነው። በቃ በድሮ ስርዓት እንደዛ ስለሚባል አረ እናንተ አዲስ አረጋችሁት። የሆነ ብዙ ሰው ያውቃል። እስላምና አማራ ነው የምንባባለው ማለት ነው። በተለይ ከወለየ የወለዱት ኮመንት ጻፍ እስኪ። ወልዶዬዎች ወይም አማራ ክልል፣ አረ ጎንደሬም ጎጃሜም ጻፍ እስኪ። ኦሮሞ ነኝ ብለው ስለሚያምኑ እነሱን ጠይቄ መረዳት አልፈልግም። እኔ ከይቅርታ ጋር ኖ ጎንደርም ጎጃምም እስላምና አማራ ነው የምንባባለው። የወላሂ ለአዚም አሁን እንደውም ኢህአዴግ ከመጣ በኋላ ክልል ከተከፈለ በኋላ ነው እንጂ እኔ አያቴ አሁን ለአሁን እሱ እንደዚህ ጎረቤታችንን አማራ ጋር ተስፎ ብለን አባቷን አንጠራም። ተስፋ አማራ ጋር እንደዛ ነው ምንለው። እንደዛ ነው። ያው የሆነ እንትኑ ነው እኮ ስርዓቱ የበፊቱ የነበረው እንደዛ ስለሆነ ነው። ወሎ ላይ አሁን እኛም በብሔርም ነው ያኔ ብዙ ነው። ወሎ ላይ አርጎባው፣ አማራው፣ አፋር ትደግፊ ያለሽ ብልጽግና የእውነታው እኔ የጎጃም ጎንደር ፖለቲካ
ከወሎ ላይ እንዲመጣ አልፈልግም። ማለት ይሄ አክራሪ አሁን ጽንፍ የወጣሽ አማራ እኔ ቅድም እያለሁ እኔ ሶስት ብሔር ነኝ ማለትም ቤት ውስጥ እንደ ሰን አማራ ብቻ መሆን አልፈልግም። የሆነ ስብጥር ነው ገባሽ? ግን አሁን ይሄ አዲሱ አክራሪው የፋኖ እንትኑ ደግሞ ምንድነው የሚለው ይሄ አክራሪ ብሔርተኝነት ይሄ በአማራ ብቻ ጭፍልቅ ሊያደርጉሽ ይፈልጋሉ። አሁን ወልዲያ ላይ ጀምረው ሰርቶላቸዋል ማለት ከዛ በፊት ግን ወሎ ላይ አፋር አለ፣ ባቲ በኩል ኬሚሴ አካባቢ ኦሮሞ አለ፣ አርጎባ አለ፣ እንዳልሽው ይሄ አገው ላስቴ ምናምን ቅልቅል ነን። አሁን ይሄን ህዝብ አንድ ላይ ጨፍልቀሽ አማራ ማድረግ ትችያለሽ አትችይም? ገባሽ? እናንተ ናችሁ ፔፔንም እኛ ወሎ ላይ አልነበረም። ታይ እንጂ ጎንደር ላይ ነው ሻመት ነገስ አብይ ተብሎ ፎቶ ተሰርቶለት ተረከሙ። እናንቺ አሁን አማራ ነኝ ብለሽ አታውቂም ማለት ነው? እኔ አብይ አላውቅም። አንደኛ ነገርኩሽ፣ እኔ ብሔሬ ቅልቅል ነኝ። እኔ አማራ አይደለሁም። አስሌ አማርኛ ቋንቋ ነው የምናገረው። ቅልቅል ነኝ። ልክ እናንተ አሁን ኤርትራና ትግረኛ እንደምትናገሩ ከጎጃም ጋር እንትን ነው እንጂ ስነ ልቦና ባህል እንለያያለን። አሁን ለምሳሌ ባህላችን ጎጃምና ወሎ ጎረቤት ነው አይደለ? እኛ ጎረቤታችን አራታይ እናንተ ናቸው ጎረቤታችን። በወዲህ ከሄድን አሸዋ ነው። ወለየዎች እኛ ወለየዎች እልል ያለን አማራ ነን ያለች እባክሽ። አይ ግን አንድ የተሳሳሰ ነገር ልንገርሽ፣ ክርስቲያንና አማራ ሙስሊምና አማራ ነን አባባላችን ይገባኛል። አንዳንድ የኦፒዲዮ ሚኖች አማራ ማለት ክርስቲያን ነው ብሎ ያምናሉ። ይሄ ስህተት ነው። አማራ ብዙ ብሔረሰብ አለ፣ ኦፍኮርስ ብዙ ሃይማኖት አለ። በምንም ተአምር አማራ ማለት ክርስቲያን ሊሆን አይችልም። ያ ማለት እኮ ሙሉ ኢትዮጵያውያን አማራ ናቸው እያላቸውን እኮ ነው። በጣም ነው ከባድ አይደለም እኮ አሁን ስልጤ ስትይ አእምሮሽ የሚመጣው ምንድን ነው ማማዬ? እንደዛ ከዛ አንጻር ነው ማለት ይሄ የድሮ አባቶች የሚያወሩት ነው። ስልጤ አእምሮሽ ላይ የሚመጣው ምንድን ነው? ሙስሊም ነው። ስልጤ ማለት ሙስሊም ነው ማለት ነው። ላ አሁን ስልጤ ብሔሩ ሙስሊም ስለሆነ ስልጤ ሲል አንድ ሰው አእምሮ ላይ የሚመጣው የሆነ ሙስሊም የሚለው ማህበረሰብ ነው። ገባሽ? ከዛ አንጻር ነው እኔም ሲባል እውነት ማለት ድሮ ነው እኮ አሁን ይሄ እኛ ሳንሆን አሁንም አለው ኦፍኮርስ ሙስሊም ይበዛል። ያ ማለት ነው። እኔ እንደ ምሳሌ ነው የሰጠሁሽ። አእምሮች ላይ አሁን ስልጤ ሲባል የሆነ ሙስሊም ነው አእምሮች ላይ። አማራ ሲባል የድሮውም እንደዛ ነው። ልክ አማራ ሲባል ይሄ አማተብ እንትን መስቀል ያደረገ ሰው እንደዛ አእምሮ ላይ ህዝቡ ስለሚመጣ እስላምና አማራ ሲባል ሙስሊም የሚመጣልኝ አይመጣልኝም። ስልጤ ሲባል ብሄር ነው፣ ግን ኦፍኮርስ እዛ ውስጥ ሙስሊም ሊበዛ ይችላል። እንዴት ነው ታስቢው? ኖ እንግዲህ ድሮ ነገርኩሽ። እኔ በእኛ ዘመንማ እኔ ስወለድ ኢህአዴግ ገብቶ ክልል ምናምን ሆኖ ነው እና ግን ድሮ እንደዛ ነው። እኛ ጋር አማራና እስላም እየተባባልን ያኔ አባቴ አለ አሁን አባቴ ወይም አያቴ አሉ አማራ። አሁን አንቺ ልክ ነው ብለሽ ታምኛለሽ ወይ ነው? አሁን ሙስሊምና አማራ ማለት ክርስቲያኑ አማራ እያላችሁ እንደሆነ ነው ያሁን መረዳት። ሰው ሙሉ ኢትዮጵያ አማራ ታረግ አብዛኛው ሙሉ ኢትዮጵያ ሳይሆን አብዛኛው ኦርቶዶክስ የተባለ ኢትዮጵያዊ በጠቅላላ አማራ ነው ማለት ነው። እንደ ማለት ነው ለእኔ የሚቆጠው። አይዋ እንደዛ ነው። ግን ነው ወይ ስትይ አይደለም። እኔ አማራ ነኝ የሚል ማህበረሰብ አከብራለሁ። አማርኛ ቋንቋ ተናጋሪው ነው። ግን ያ ህዝብ በፊቱ ስርዓት ወይም በድሮ ስርዓት እምነቱን ስለሚከተል ቋንቋው የእምነት አሁን ለሳ አረብ ሲባል ሙስሊም አእምሮ ግን አሉ እኮ አረብ ክርስቲያኖች። ግን እንደዛ ስለተደረገ ነው አማራ ክልል ላይ አማራ ሲባል እንደ እምነት መገለጫ የሰጠ ነው። ለዛ ነው ያኔ ከህዝቡ አንጻር ከህዝቡ አብዛኛው ህዝብ የሚከተለው ማጆሪቲው ክርስትና ይሆን ኦርቶዶክስ ስለሆነ ከዛ አንጻር ነው እስላምና አማራ ሲባባሉ የኖሩት እንጂ አማራ ማለት ክርስቲያን ነው ወይ ብትይ አይደለም። ስልጤ እኮ ነው ክርስቲያን አላውቅም፣ ብቻ ግን ትግራይ ሆኖ ክርስቲያን ነው። ፖለቲከኛ አይደለም እየነገርኩሽ። የድሮ ስርዓት አሁን ከአያቶቻችን የነበረው ነው። አሁን እየቀረ ነው እንደው ግን በአያቶቻችን ጊዜ እኛ ጋር አማራና እስላም ነው የሚባባለው ህዝቡ
ምክንያቱም አማራ የሚባለው ብሔሩ የተቆረቆሩ አሁን ነው። ከዛ በፊት ግን ጎንደር፣ ጎጃም፣ ወሎ ራሱ መሰለሽ እንደዚህ አይነት ነገሮች አሉት። ቅድም የነገርኩሽ ታሪክ ጋር ትመለሻለሽ። አሁን ለምሳሌ በፊት ሙስሊሞቹ ስም ካልቀየሩ ካልተጠመቁ ምናምን ስራ አይሰሩም ነበር አይደለ? ገብቶሻል? በፊት የነበረው ያ ነገር ተጽዕኖ ፈጥሮባቸው በወቅቱ የነበሩ ሰዎች እንደዛ ያስቡ ነበር እና ያ አባባል እያለ መጥቶ ሶማሌውም ጋር እዛ ወደ ምስራቁም አካባቢ ምናምን እንደዛ ነው የሚሉት። ምስራቁ አካባቢ በተለይ ባሻ የዛ ነገር ተጽዕኖ ነው እና ለማንኛውም ቤተሰብ እኛ ከሀፍታ በኋላ ለምን ተመልሰን አንገናኝም? እዚህ ቤት መልካም ሙሉ ቦምባ የተቀየማችሁ በዛው ካሸለብን ይቅርታ አድርጉልን። አማራዎችም፣ እስላሞችም፣ ክርስቲያኖችም ያለ መልካም ሙሉ። አረ ችግር የለውም። አስተዋለሽ ለጦርነት እያሟሟቅን ነው። ለጦርነት ማለት ለብሽሽቅ ፖለቲካ የኛ ጦርነት እሱ ነው። ምን አልከኝ? ቦምቦ አለሽ እየተዘጋጀን እኮ ነው ለብሽሽቅ ፖለቲካ አለሽ። አልከትም አለሽ። ለምንድን ነው የምትዘጋጀው? እኔ አሁን ቆንጆዬ ሽሮ እየሰራሁኝ ነው። ጽሁፉ ማርጎ ተከርክሞ ጸጉሩን መላክ መስሎ ታየኝ አያሎ መማሩ ወይኔ ጉዴ። አይገርምም? እኔ አሁን የሆነ ሾርባ ሰርቼ ምን ትዝ አለኝ? ረመዳን ያህል ወቅት መሰለኝ። አይገርምም? ረመዳን ወቅት ላይ ያለ መሰለኝ። በአመት ሁሌ በረንዳ ሰው አልፎለት ቲክታክ ሲመጣ ቡምቡ ብቻ። አንተ ግን አንገቷና ፊቷን አይተሃል? ሜካፕ እኮ ነው። በሜካፕ አብዳለች እች ሴትዮ። በኢየሱስ ውያ ሽሮ እኔ በጣም ነው የምወደው። ላሳያቸው ላይ ወሬያችንም ሳናቦካ እኮ ቀረን። መና ሃይማኖት ውስጥ ገብተን እኮ መከራችንን አየን። አንዴ ቦምባስቲክን ላስቀና በቃ በሽሮ። የምረሽ ነው። ሽሮ በጣም እኮ በፍቅር ነው የምወደው። እኔ በጣም ነው የምወደው ሽሮ። በተለይ ተጋቢ ነው የሚባል እዛ ሚሞ ተመልከታት። ደግሞ ይላቸው የትግራይ ሽሮ ነው ጋይስ፣ ማለት ከትግራይ የመጣች ሽሮ ነው። አሁን እዚህ ጋር ደግሞ የላችሁ ቆንጆ ሾርባ አለ። እንግዲህ ሞያሽ አስቱ ቆይ አንቺ ጋር ማመልከቻ ላስገባ እንዴ? ቁልቋል ላሳያችሁ፣ የእውነት ቁልቋል ላሳያችሁ። እናንተ ችጋራሞች ትሰድቡን አላችሁ አይደለ? ይላችሁ ቁልቋል ላሳያችሁ። ይህ ልቦምቢ ይህ ውድ ነው የሚሸጠው፣ ተዘጋጅቶ በእርግጥ የሚሸጠው እዚህ ሀገር ግን ተመልከት። ምንድን ነው ቁልቋል እንዴ? የምርሽ ነው? እናንተ ደገገና መቺ ራሱ አሁን እቺ ስንት ፍሬ ነች? ኢትዮጵያ ርካሽ ነው፣ እኛ ጋር አይ በጣም ውድ ነው፣ በጣም ውድ ነው እዚህ ሀገር። የምርሽ ነው? እሱ እናንተ እንዴ ላሳይክ፣ እግዚአብሔር ምስክሬ ነው። እኔ እኮ በጣም ነው የምወደው። ይሄ እዚህ ሀገር ደግሞ በዚህ ወቅት ነው የሚመጣው ይሄ ቁልቋል ማለት ነው። እኔ ነኝ አስመጡልኝ ያልኳቸው። በጣም ነው የምወደው። ዋው 6-7 ፍሬ ማለት ነው። ስንት እንደሚሸጥ ታውቃለህ? ቦምቦ እዚህ ሀገር 7 ምናምን ብር፣ 6 ምናምን ፍሬ። በኢትዮጵያ ስንት እንደሆነ ታውቃለህ? ወደ 2,000 ምናምን ብር። ኢትዮጵያ አሁን አንዷ ፍሬ በጣም ርካሽ ነች። ርካሽ ነው ኢትዮጵያ ውስጥ፣ በጣም ውድ ነው። ግን ምን ይልሃል ቁልቋል አልወድ ቁልቋል ለስንት ነገር እንደሚጠቅም አያውቁትም። በብዛት ጎንደሬዎች ናቸው እንደዚህ እንድንጠላ ያደረጉ። ቦምቢ አሞራው በጣም ስላናደር አሞራውን ለመበቀልማ በጣም የሚወዱ ጎንደሬዎች አሉ። ተው ቦምቡ አለብዬ ከታች ልጅ አለም አሞራው የትግራይን መለስን እየቀጠቀጠ ስለሆነ ብድር እየመለሰ ነው። ጣልቃ አትግቢ በወታደር መሀል ጣልቃ አሞራው ጋር ስትጣሉ በቃ ትንቀጣቀጣላችሁ። የእውነት
መለስን አስቀምጦ ማን ነው ቆዳ መሪ ብሎ ይመጣል እንዴ? ሚኒሊክን የሚያህል ጀዝባ ሽማግሌ ዛፍ ያጣል ሬዛ ሚኒሊክ የሚባል አቡጃ የመጣ ናይጄሪያዊ ያውም እኮ ሚኒሊክ አቡጃ የመጣ እኮ ነው ይሄ ናይጄሪያዊ እከክ ያን የሚያህል 40 ሰፊ ፊት ይዞ እኮ ኢትዮጵያ ፊት እኮ አይደለም ያለው ሚኒሊክ ደግሞ ተረግጠውም ይሄ ቀበቶ ደግሞ አለምዬ ምንም ብታናደረኝ ልጠላ አልችልም አላለች። ልረሳሽ አልቻልኩም ፍቅርሽ እሷ እኮ ያለ ምክንያት እንደማስነካቸው እኮ ታውቃለች እኮ። ልለይሽ አልወድም ምንድን ነው? ቆይ እኔ እኮ ግራ ገባኝ። አንቺ ደግሞ ዝም ብለሽ ኢሞጂ የሚያለቅስ ኢሞጂ የምትልኪው አስጊዜ ያማከል ከእሷ ጋር እንጀናጀን ነበር የተጀናጀንን መስሏት ነው። ኖ ምንም ማለት ጓደኛዬ ናት እንዴ? ማለት ብቻ እያስገባው ነው እሷ ጋር። አይ ችግር የለውም በቃ እኔ እህቱ ነኝ አታስቢ። አይዞሽ ችግር የለውም እዚህ ቤተሰብ ነን እና እኔ እስቲ ጉዳይሽ ጀርባሽን በደንብ ይጣላል። ስለ ምኒልክ እንዳታነሱ ሳቄ መጣ። ስለ ምኒልክ እንዳታነሱ ችግር አለባችሁ እንዴ እናንተ ሰዎች? እና ቀላል ችግር አለ። አንተ ቆጣው ነው ችግር። አንዴ ሽሮ አንዴ ቁልቋልት ያለሽ ራስ ጉዳይ ነው። ምን አገባን እኛ? አሁን እኮ ነው ማሮቂት ምን ምንድን ነው የምታንዘባዘብብኝ? ጌርታ ቦቦ እንደ እውነትሽን እኔ ቀንጆ አንቺ ወላይታ ተወላጅ እኔ ሙቼ ነው ምን ወላይታ ተወላጃለሽ? ምን አስጨነቀሽ? ስለ ምኒልክ እኔ ወላይታ እኔ ጉራጌ ዘግቼ ዞናት እንዴ? ዘግቼ ዞናት ያው ጉራጌ እኔ ጉራጌ ነኝ። ደግሞ ወላይታ አደረጋችሁን